ልጁ ላይ እቃ እየተጫወተችበት ነው እንጂ የህፃን ጨዋታ ነው እንዲያሹ። ይሄ እኮ ህይወት ነው፣ ይሄ ትዳር ነው አይደል? እንዴት ነው ዛሬም ተነስተሽ እንደዚህ አይነት ነገር የምታደርጊው? በቃ ተይው። ባልሽ ላይ እንደዚህ አይነት ፌቨር መስራት ተገቢ ነው ብዬ አላስብም። የልጅሽ አባት ላይ አደባባይ ላይ ወጥተሽ የሱን ስካር የሱን ገበና አደባባይ ላይ እንደዚህ መዘርገፍ ጥሩ ነው ብዬ አላስብም። ምንም አታለሽው። ዛሬ ካንቺ ጋር አደረ፣ ከዛስ አጠጣሽ፣ አሳፈርሽ፣ ነገ ደግሞ አረገዝኩ ትያለሽ። ሁለተኛ ልጅ ማለት ነው። የመጀመሪያው ልጅ በስራ ሳታሳድጉ ሁለተኛ ልጅ። አብርሃም እዚህ ጋር መወሰን አለበት በቃ። ምክንያቱም ሁለት ቤት ውስጥ ነው እየኖርክ ያለው። አዲስ አብርሃም መፍጠር አለበት። አዲስ በቃ የበፊቱን ጥንካሬ ማምጣት አለበት። ብቻውን ያሸነፈውን አብርሃም ዛሬ ማግኘት አለበት። በዚህ ሰዓት ሁሉም የሚያስበው አብርሃም ከሄርሜላ እንጂ ከሩታ ጋር ምንም እንደሌለው ነው። እና አብርሃም የሆነ የምትልፈሰፈሰውን ነገር አቁም በቃ። ምን አገባው? ዳኒ እኮ አይመለከተውም። ወይስ እንደሚጠረጠረው ልጅ ዳኒ? ራስሽን ነው ዝቅ ያደረግሽው፣ ራስሽ ነው እያዋረድሽ ያለሽው። ለምንድን ነው ማመዛዘን ያቃጣኝ? በዚህ ልክ ጭፍን ይሁንሽ ለምንድን ነው? ሰላም ሰላም የእኔ ተወዳጆች እንዴት ናችሁልኝ? እንደምን ከረማችሁልኝ? እኔ በጣም ደህና ነኝ እግዚአብሔር ይመስገን። እናንተም ሰላም ጤና እንደሆናችሁ ተስፋ አድርጋለሁ። ሁሌም በያላችሁበት ሰላማችሁ ብዝት ይበልኝ። የኔ ቤተሰቦች ትንሽ ተጠፋፍተናል። የጠፋሁበትም በምክንያት ነው። ባለፈው የሰራሁትን ቪዲዮ አይታችኋል እና ትንሽ ጥሩ ያልሆኑ ነገሮች አሉ። እኛ ስንናገር ከኛ እጥፍ ተደርባችሁ የማይሆን ነገር የምትናገሩ ሰዎች ያላችሁ እናንተ ገደል መግባት ትችላላችሁ። እና አሁን የምናወራው ስለእናንተ አይደለም፣ የምናወራው ስለ እያንዳንዳችሁ ተራ ህይወት አይደለም። እያወራን ያለነው ስለሚመለከተን ጉዳይ ነው። እኛ ስለሚመለከተን ነው የምናወራው። እና እናንተ ከኛ ተከትላችሁ የማይሆን ነገር የምታወሩ ሰዎች አላችሁ። እና ይሄን ነገራችሁን ብትቆጠቡ ጥሩ ነው ብዬ አስባለሁ። ምክንያቱም ሰው ሲያጠፋ አጥፍተሃል፣ ጥሩ ሲሰራ ጥሩ ሰርተሃል ብላችሁ ነው ማውራት ያለባችሁ እንጂ ከአንድ ወገን ብቻ ቆማችሁ የሆነ በጭፍን አስተሳሰብ የምትጓዙ ሰዎች አላችሁ፣ በጣም ብዙ ሰዎች ማለት ነው። እና እናንተ ብትጠነቀቁ ጥሩ ነው ብዬ አስባለሁ። በዛውም ልክ ደግሞ በቃ ጥሩ የሰራውን ጥሩ፣ መጥፎ የሰራውን መጥፎ በቃ ከላይ ተመለስ እያላችሁ የምትሉ በጣም አመዛዛኝ የሆናችሁ በጣም ጥሩ ቤተሰቦች አላችሁ። እናንተ ክብረት ይስጥልን፣ እናመሰግናለን። እና ምን ልላችሁ ፈልጌ ነው ቤተሰቦች፣ ዛሬ ሩታ በጣም አብዝተሽዋል። ዛሬም ደግሜ የምናገረው ስለ ሩታ ነው። ምክንያቱም እያደረገች ያለው ነገር ትክክል አይደለም። ልጁ ላይ እቃ እየተጫወተችበት ነው እንጂ የህፃን ጨዋታ ነው እንዲያሹ። ይሄ እኮ ህይወት ነው፣ ይሄ ትዳር ነው አይደል? እንዴት ነው ዛሬም ተነስተሽ እንደዚህ አይነት ነገር የምታደርጊው? በቃ ተይው። ከህይወቱ መውጣት ትችያለሽ። እንዴት እንደዚህ አይነት ነገር ታደርጊያለሽ? ከህይወቱ ውጪለት በቃ። ሰላሙን ይኑር፣ ሰላሙን ስጪው በቃ። እንዴ ምንድነው ተመልሶ ህፃን መሆን? ምንድነው በዚህ ልክ መጃጃል? በቃ ትጃጃይ። አብረ መኖር ከቻልሽ አብረሽ ያለሽ ችግር ፈተሽ በአግባቡ በቃ ብቻሽን ሞከርሽ፣ አልተሳካልሽም። በቃ አብርሃምን የራስሽን ማድረግ ከፈለግሽ የተለያየ መንገድ አለ እኮ። በቃ እንደዚህ እንደ ህፃን መጫወት አይደለም። ያኔ በጣም ብዙ ሰው ለምኖሻል። ጋሽዬ በዛ እድሜው ትልቅ ሰው ነው ጋሽዬ። በዛ ሁኔታ መጥቶ ለምኖሽ እምቢ ብለሽዋል። ብዙ ሰዎችን አሳፍረሻል። ዛሬ ግን ብቻሽን ነው እየታገልሽ ያለሽው። አብርሃም ለብዙ ሰዎች ሲል ወደኋላ ተመልሶልሻል። ወደኋላ ተመልሶ ፍቅሬ ይሻለኛል ብሎ ወደኋላ ተመልሶ ከአንቺ ጋር ለመሆን ሲያስ እንደዚህ አቃቃ ተጫውተሽበታል። ዛሬም ያን ነገር ለመድገም አሰበሽ ምን እንደሆነ አላማሽ እያደረግሽ ያለው ነገር ትክክል አይደለም። በቃ እሱ ማስከር ምናምን ነገር የገዛ ባልሽ እኮ ነው። የሁሉ ርቀት መሄድ አይጠበቅብሽ። ባልሽ ላይ እንደዚህ አይነት ፌቨር መስራት ተገቢ ነው ብዬ አላስብም። የልጅሽ አባት ላይ አደባባይ ላይ ወጥተሽ የሱን ስካር የሱን ገበና አደባባይ ላይ እንደዚህ መዘርገፍ ጥሩ ነው ብዬ አላስብም። ምክንያቱም የሆነ በተዘዋዋሪ ራስሽን ነው ዝቅ ያደረግሽው፣ ራስሽ ነው እያዋረድሽ ያለሽው። ለምንድን ነው ማመዛዘን ያቃጣኝ? በዚህ ልክ ጭፍን ይሁንሽ ለምንድን ነው ስራትሽ ማትይው? እና በዚህ ልክ ማስመሰልሽን አቁሚ። ብዙዎቹ ዳር ወጥተው የሚያዩሽ በትዝብት የሚታዘቡሽ ዝም ብለው አይደለም፣ ከዛሬ ነገ ትመለሻለሽ ብለው ነው። ዳኒ ቤት ድረስ መጥቶ ስጦታ ምናምን ነገር ለልጁ ምን አገባው? ዳኒ እኮ አይመለከተውም። ወይስ እንደሚጠረጠረው ልጅ ዳኒ ነው? እንደዛ ከሆነ ቁርጥ ነገር ይለቃ። ከዳኒ ጋር መሆን ካለብሽ ከዳኒ ጋር መሆን ነው። ከሆነ ሰው ጋር በቃ ወንድ እየቀያየርሽ ነገሮችን ለምንድን ነው የምታበላሽ? በቃ ልጁም እኮ አብርሃምም እንዳይወስድ አደረግሽው ማለት ምን መሀል ላይ እኮ ግራ ገባው። በቃ ምን ማድረግ እንዳለበት ግራ ገባው። አንዴ በልጁ ትመጫለሽ፣ አንድ ጊዜ ደግሞ በራስሽ የሆነ ነገር ፈጥረሽ ያለበት ድረስ ሄደሽ ሰላሙን ለማግኘት ርቆ ይሄዳል። የሄደበት ድረስ ተከትለሽ ሰላሙን ተነሽዋለሽ። ምንድነው ሐሳብሽ? የምር እንደዚህ ነው ለመናገር በጣም የሚያስጠላው ሁኔታ ላይ
አለ እንደ ሰው አስቢ እስኪ። በሰው ልጅ ነሽ አይደል? ለምን ክብርሽን ታጫለሽ? የቤተሰብሽን ክብር ለምን ታሳጫለሽ? በቃ አንቺ አባት እናቶችሽ ለምን እንዲያዝኑብሽ ለምን ታደርጊያለሽ? ቢያንስ እስኪ ያኔ ለደከመው ለጋሽዬ ብለሽ አስቢ። በቃ ተይው ተይኛለሽ አይደል? በቃ ካንቺ ጋር መሆን አልፈልግም። እኛ እኮ አሁን ቤተሰቦች እንድትረዱልን የምንፈልገው ነገር አብርሃምና ሩታ አንድ ላይ እንዲሆኑ በጣም እንፈልጋለን። አብርሃምና ሩታ መቼም እንዲለያዩ አንፈልግም። ግን በቃ ነገሮች እንደዛ ነው እየሆኑ ያሉት፣ እንደዛ ነው እያስገደዱ ያሉት። ስናያቸው ነገሮች እንደዛ ነው እየሆኑ ያሉት። ምክንያቱም ሁለቱም እየተራራቁ ነው፣ ልባቸው እየተራራቀ ነው። ያኔ በጣም ትልቅ ፋውል ሰርታለች ሩታ። ያኔ በሰራችው ፋውል አብርሃም መመለስ አልቻለም። አሁንም ያን ነገር ነው ትዝ የሚለው። አሁንም ድጋሚ ፋውል የምትሰራበት ነው የሚመስለው አብርሃም እና ይሄን ነገር ግን እንዴት መመለስ እንዳለባት ያወቀች አይመስለኝም። ቆም ብላ አስባ ቤተሰብ አለ፣ ጓደኛ አለ፣ በተለያየ መንገድ አብርሃም ጋር መሄድ ትችላለች። ቀጥታ ሄዳ ከሱ ጋር ከመታገል ልጁን ብቻ እያንጠለጠለች ልጁን ብቻ እዚህ መሀል ላይ እያስገባች ከአብርሃም ጋር ትግል ውስጥ ከመግባት የተለያየ መንገድ አለ። አብርሃምን ወደ ቤት ማምጫ መንገድ ማለት ነው። እውነትም አብርሃምን ወደ ቤት መመለስ ከፈለገች በጣም ብዙ መንገድ አለ እና ይህን ሁሉ መንገድ እየታያት አይደለም። ይህን ሁሉ መንገድ መጠቀም አልቻለችም፣ አልፈለገችም ጭምር ማለት ነው። እና ምን ማድረግ እንዳለባት ያወቀች አይመስልም። ይሄ መካሪ የሌለው ንጉሥ ያለ አንድ ዓመት አይነግስ የሚባል ነገር አለ። መካሪ ያስፈልጋታል። በተለያየ መንገድ ብዙ ሰዎች እየመከሯት ነው። እኔ በጣም ታግያለሁ፣ ሩታ ለመመለስ በጣም ታግያለሁ፣ ወደ ቤቷ የምትመለስ በቃ ያለው ነገር ቆም ብላ አስባ መምረጥ ያለባትን እንድትመርጥ ወይ ልጇን ትበል ወይ አብርሃም ትበል። መሀል ላይ ተገላይነች። በቃ እስካሁን እኮ የራሷን ላይፍ ጀምራ በቃ የራሷን የሆነ ነገር ትይዝ ነበረ ሩታ። በቃ ቢያንስ የራሷን ላይፍ መጀመር ትችል ነበረ፣ ግን አልረጋችም። በቃ ሩታ አንድ ሕፃን እየሆነች ነው። ቆም ብላ ማሰብ አልቻለችም። አሁንም በጭፍን አስተሳሰብ ሩታ ጀግና ነች ምናምን እያላችሁ ምጽፍ ሰዎች አላቸው። ጀግና ናት እናውቃለን። ብዙ የመከራ ጊዜያትን አሳልፋለች። ብዙ ነገር ብዙ ስቃይ አሳልፋለች። ብዙ ነገር ደርሶባታል። አልደረሰባትም አላለም፣ ግን ያንኑ ነገር ተቋቁማ አልፋ ዛሬ ላይ እንዲህ መልፈስፈሷ ትክክል መስሎ አይታየኝም። አሁንም ሌላ ነገር የምታወሩ ሰዎች አላችሁ። እናንተ የራሳችሁ ጉዳይ ማውራት ካለባችሁ ማስተካከል ካለባችሁ ሩታ ራሷን ነው ማስተካከል ያለባችሁ። አዎ እኔ እስከዛሬ ድረስ ከሩታ ጎኑ ነበርኩኝ፣ አጠገቧ ነበርኩኝ። ብዙ ነገሮችን አግዛት ነበረ፣ ብዙ ሀሳብ ሼር አረጋት ነበረ፣ በመጠኑ ትሰማኝ ነበረ። እንደው አብዛኛው ነገሮቼ ምላትን ትሰማ ነበረ። ዛሬ ላይ ግን ስልኬን በስርዓት አታነሳ፣ ምላትን አትሰማ። ለዛ አይደለም ስልኬን ስላላነሳች አይደለም ወይም ተቀያየምን አይደለም፣ ስለተቀያየምን አይደለም። እኔና ሩታ ምንም አይነት ቅያሜ የለንም በውስጣችን። ግን በቃ እያደረገች ያለው ነገር ትክክል ስላልሆነ በተደጋጋሚ ከዚህ ተግባሯ እንድትወጣ ነግሬያታለሁ። ግን ያን ነገር ልትሰማኝ አልቻለችም። ለዛ ነው ወደ ሚዲያ ይዤ ወጣሁት። በመጀመሪያ ከገኒም ጋር አውርተናል። በቃ ሩታ መመለስ አለባት ምናምን ብዬ አውርቼ ነበረ ከገኒ ጋር። በዛም ነገር በጣም ብዙ ሰዎች ያሉ ነገር ያላችሁ ሰዎች ያላችሁ። በድጋሚ ደግሞ እህቷንም አግኝቼ ብዙ ነገር አውርቻለሁ ከእህቷ ጋር። እህቷ ያልሆነ ነገር እስክትለኝ ድረስ ማለት ነው። ማለት ያጎረሰን እጅ ነከስክ እስከ ማለት ድረስ ማለት ነው። እና እኔ ያጎረሰኝ እጅ ነከስኩ አይደለም እና ያጎረሰውን እጅ ነከሰ ምናምን እያለች ነበረ። እንደዚህ አይነት ነገር ውስጥ ለመግባት አይደለም። እኔ ያሳለፍነውን ጊዜ ረስቼ ለአብርሃም ወግኜ ሩታን ጣልቼ ምናምን አይደለም። እኔ ማንንም አልጠላም፣ ሁለቱም ለእኔ እኩል ናቸው። አብርሃምን ያወቁት በሩታ መንገድ ነው። እኔ መጀመሪያ በጣም የምቀርባ ሩታ ነው። ከሩታ ጋር ነበረ ያለን ነገር ግንኙነት ማለት ነው። ምርጥ ጓደኛ ነች ማለት እንደ ወንድም እንደ ጓደኛ እንረዳዳ እንደጋገፍ ነበረ እና አሁን ላይ ርቃ ወጣለች። እዚህ አይደለች የምትኖረው። በዚህ መንገድ ተራርቀናል፣ ግን በስልክ ብዙ እናወራ ነበረ። ግን ብዙ ጊዜ ደጋግሜ ነግሬያት ምላትን ነገር ስላልሰማችኝ ነው ወደ ሚዲያ ወጥቼ ላወራ የተገደድኩት ማለት ነው። እና አሁን ላይ በጣም ብዙ የምታወሩ ሰዎች አላችሁ። ከሩታ ጥላቻ አንጻር ነው ሩታን ትጠላታል ነው ምናምን። እኔ ሩታን አልጠላትም፣ ጠልቻት አላውቅም። አሁን ደጋግሜ የምናገረው ለሩታ ጥቅም ስል ነው፣ ለእኔ አይደለም። ሩታ እንዳትጎዳ ስለምፈልግ ነው ደጋግሜ ማወራው ማለት ነው። ደጋግሜ እያስጠነቅኳት ያለው ሩታ እንድትጎዳ ስለማልፈልግ ነው። አብርሃምም ሩታም እንዲጎዳ አልፈልግም። ምክንያቱም ሁለቱም በእኔ እኩል ናቸው። በቃ ሰው በተለያየ እንግዲህ በህይወት ሲኖር የተለያየ ጥፋት ያጠፋል፣ የተለያየ ነገር ያደርጋል። ግን ጎኑ ላይ ሰው ተመለስ የሚለው ሰው ያስፈልገዋል። እኔ ያንን ያደረግኩት እና እንዲህ በማድረጌ በጣም ብዙ ነገር የምታወሩ ሰዎች አላችሁ። እናንተ የራሳችሁ ጉዳይ። እኔ
ጥሩ ስለሚያወራልኝ መጥፎ ስለሚያወሩልኝ፣ ጥሩ ስለሚናገሩልኝ መጥፎ ስለሚናገሩልኝ አለ መጥቼ የምናገረው። መሆን ያለበት ነገር ይሆናል፣ መሆን የሌለበት ነገር አይሆንም። እና አብርሃም የሆነ የምትልፈሰፈሰውን ነገር አቁም። በቃ አብርሃም አትልፈስፈስ፣ ስርዓትን ይዘምሩ። በቃ ወስን፣ የውሳኔ ዘሁን። እንዴ ምንድነው በቃ የሚያንበጫብጭ? እንደ ወንድ ልጅ ቆፍጠን በል እንጂ ወንድ ልጅ አታሰድብ። ለምንድነው ናስትለ መምጣት ሂድ ስትል መሄድ በፈለገች ሰዓት የምትመጣው? እንዲህ ከሆነ እኮ አንተ አልወሰንክም ማለት ነው። አብርሃም ሩታ የምትፈልግ ሰዓት የምትመጣ ከሆነ በማትፈልግ ሰዓት የምትሄድ ከሆነ አንተ የሷ ሮቦት ነው፣ የሷ ተላላኪ ነው እንጂ ፍቅረኛም አይደለም፣ ባሏም አይደለም፣ ምኗም አይደለም፣ የልጇም አባት አይደለም። ይህን ነገር ማስተካከል የምትችለው ራስን በማስከበር ነው። ራስን በምታስከብረው ደግሞ መገኘት ባለበት ጊዜ ብቻ ተገኝ። ራስ በፈለግ ጊዜ ብቻ ተገኝ እና ስለተባልክ ብቻ ሮጠ የምትሄድ ከሆነ ያ ራስን ማስናቅ ነው፣ ራስን ማውረድ ነው። ለራስ ሪስፔክት ይኑር እና የራስን ህይወት ለማስተካከል ሞክር። አለበለዚያ ነገሮች ከዚህ ባሰ እየሄዱ ነው የሚመጡት። ከዚህ ብሳሉ በቃ ማስተካከል ወደማትችለው ራስን ማወቅ ወደማትችልበት መንገድ ውስጥ ነው የምትሄደው። ይህን ነገር እንዳይሆን ከፈለግ ራስህ ቆም ብለህ አስበህ ምንድነው የሚያዋጣኝ በዚህ ሰዓት፣ ምንድነው ማድረግ ያለብኝ፣ ለልጄ ምንድነው የሚያስፈልገው፣ ለሚስቴ ምንድነው የሚያስፈልገው፣ ወይም አሁን ላይ ይሄ እንደማስበው ወይም ሁሉም የሚያስበው ያለው እውነታ ምንድነው? አብርሃም ያለው ከሄርሜላ ጋር እንጂ ከሩታ ጋር አይደለም። በዚህ ሰዓት ሁሉም የሚያስበው አብርሃም ከሄርሜላ እንጂ ከሩታ ጋር ምንም እንደሌለው ነው። ስለዚህ ይህ ነገር አንተ ምን ማድረግ እንዳለብህ፣ እንዴት አስታርቀህ መሄድ እንዳለብህ ደጋግመህ ማሰብ አለብን። አሁንም ደጋግም የምነግርህ አብርሃም በዙሪያ ያሉ ሰዎች ላይ በጣም ጥንቃቄ ያድርግ። አሁንም ማለት ነው ያለፉትን ጊዜያቶች አይተሃል። ማ ከአንተ ጋር እንደነበረ፣ ከአንተ ጋር ምን እየሰራ እንደነበረ። አሁን ላይ ማ ከአንተ ጋር አለ? ማንም የለም። በቃ እንደምታየው ነው። ደጋግመን ነግረን ነበረ። በቃ ጎን ላይ ያሉ ከአንተ ዙሪያ ያሉ ሰዎች ትክክል አይደሉም። ዛሬ አንተ ሁሉ ነገር ስለተሟላለ ነገሮች የተስተካከሉ ስለሆኑ ነው ከአንተ ጋር ያሉት ነገሮች ፊት ባዞሩ ሰዓት አብረው ፊት እንደሚያዞሩብህ ትተው እንደሚሄዱ ደጋግመን ነግረን ነበረ። አሁን ከአንተ ጋር ማንም የለም። እሺ ምንድን ነው? ምን ይሻላል? አሁንም ደግሞ ከስተት የማትማረው ነገር በጣም ይገርመኛል። በቃ ያለፈው ስተትህን ትታ ያለፈው ችግርህን ትታ በቃ አዲስ አብርሃም መፍጠር አለብህ። አዲስ በቃ የበፊቱን ጥንካሬ ማምጣት አለብህ። ብቻውን ያሸነፈውን አብርሃም ዛሬ ማግኘት አለብን። ያለበለዚያ ቁልቁል ነው የምትወርደው። ብዙ የሚወዱ ሰዎች አሉ፣ ብዙ የሚጠሉ ሰዎች አሉ። ስለሚጠሉ ብዙ የሚወዱ ቤተሰቦች አሉ። ያንተን ትልቅ ቦታ መድረስ የሚፈልጉ ቤተሰቦች አሉ። አሁን ማሰብ ያለብህ ስለአንተ መጥፎ ስለሚወሩ ሰዎች፣ ስለአንተ መጥፎ ስለሚመኙ ሰዎች አይደለም፣ ጥሩ ነገርን ስለሚመኙ ሰዎች ነው ማሰብ ያለብህ። ያንተን ትልቅ ቦታ መድረስ ስለሚፈልጉ ሰዎች ነው ማሰብ ያለብን። ይሄ ዝም ብሎ በየተራ ቦታ ላይ ሆነው ተራ ነገር ስለሚወሩ ሰዎች አይደለም አብርሃም መመልከት ያለብህ፣ ማሰብ ያለብህ። ስለ ቤተሰብ ማሰብ አለብህ፣ ስለ ልጅ ማሰብ አለብህ። ለልጅ ጥሩ አባት ሆነ ማሳየት አለብህ። ስለ ቤተሰብህ አባት እናት ስለአንተ ይጨነቃሉ፣ ስለነሱ ማሰብ አለብህ። በቃ ይሄ የህፃንነት እድሜ ይልቀቅ። በቃ እንደ ህፃን ማሰብ ይሁን፣ አልባሌ ነገር ማሰብ ይቅርብ። ትልቅ ሰው ነው አንተ። ዛሬ የአስሩን ሀሳብ አትቀበል። በቃ አብርሃም ዛሬ ትልቅ ሰው ነህ። ራስን ችለህ ኑር። በጣም የታዘብኩ ነገር ሁሉም ወደ የምትጎትቱ ነገር ነው። የሆነ ሰው ሲጠራ ወደ ሆነ ሰው ሁሉም የሚመጣውን ትክክል ነው ብሎ መቀበል። በቃ ማይሆን ነገር አይሆንም። ሩታን እያያዝ ነው አሁን ላይ ያለችበት ሁኔታ። ዳኒ ይመጣል ትቀበለዋለች፣ ደስታ ይመጣል ትቀበለዋለች፣ ቤቱ ድረስ ትሄዳለች፣ ቤቷ ይመጣል ይቀበላታል። ምንድን ነው እኔ መጨረሻ ላይ 10 ያባረራ እንዳይዝም ነው የሚሆነው ነገሩ ማለት ነው። ይህ ነገር እንዳይሆን ከፈለጋችሁ ሁለታችሁም ቆም ብላችሁ ማሰብ አለባችሁ። ነገሮችን ማስተካከል አለባችሁ። በቃ አንድ መሆን ከቻላችሁ ይሁን ነው፣ አንድ መሆን ካልቻላችሁ መተው ነው በቃ። ሁላችሁም የየራሳችሁ መንገድ አለ። ሁላችሁም በየራሳችሁ ህይወት መንገድ መሄድ አለባችሁ። አንድ መሆን የምትችሉ ከሆነ አንድ ሆናችሁ መቀጠል፣ ወይም ደግሞ አብርሃም አሁን ያንተ ምርጫ ነው። አብርሃም የውሳኔ ሰዓት ላይ ነው ያለው። አብርሃም እዚህ ጋር መወሰን አለበት በቃ። ምክንያቱም ሁለት ቤት ውስጥ ነው እየኖርክ ያለው። መምረጥ አለብህ። ምርጫን ካሁኑ ማስተካከል አለብህ። አንድ የልጄን እናት በል፣ አንድ ሄርሜላን በል። በቃ ሁለቱም ጋር የሚያመላለስ ነገር ምንድን ነው እንዴ? ሰው አይደለም እንዴ? ህሊና የለም እንዴ? እንዴት ነው ህሊና እንደሌለው ሰው የምትሆነው? ህሊና አይምሮን አሰራው እንጂ እንዴት ሁለት ቤት ከሆንክ ሁለት ቤት ነኝ ብለህ ግልጽም ተናገር በቃ።
አንዴ ደስ ሲል ሄርሜላ ጋር ትሄዳለህ፣ ደስ ሲል ሩታ ጋር ትሄዳለህ ምናምን ነገር። ልጅን ማየት ካለበት ልጅን ልጅን መውሰድ ካለበት ልጅን ውሰድ። አብረህ ማኖር ካለበት አብረህ ነው በቃ። ከዛ ውጭ ግን ዝም ብለህ አንድ አንዱ ጋር እየሄድክ ህይወትን አታባክን፣ ጊዜን አታባክን፣ የምን ውስጥ አትግባ። እና ሁላችሁም ማለት ነው ሁላችሁም ዳር ይዛችኋል። እስካሁን ድረስ አብርሃም ቡና ነው የምትሉ ከአብርሃም ጋር የምታጨበጭቡ ከሱ ጋር የበላችሁ የጠጣችሁ ዛሬ የላችሁም። ሁላችሁም ጥጋችሁን ይዛችሁ እያያችሁ ነው። ሁላችሁም በየራሳችሁ መንገድ እያሽቃበጣችሁ ነው። ማሽቃበጣችሁን አቁማችሁ ስለሱ ህይወት ተጨነቁ። እና እኛ ምን ያው በዚህ ሰዓት ምን ማለት እንዳለብን አላውቅም። እኛ ምን ማድረግ እንዳለብን አናውቅም። ምን ማስተካከል እንዳለብን አናውቅም። እኔ አጭሩ ምለው ምንድነው በቃ ነገሮች ተስተካክለው ማለት እንዴት እንደሆነ እንደሚስተካከሉ አናውቅም። ማስተካከል ካለባችሁ ራሳችሁ አስተካክሉ። ይሄ የአብርሃም የሩታ የመጨረሻ ውሳኔ መሆን አለበት። ደስ እሺ፣ እንደምንም አታለሽው ዛሬ ካንቺ ጋር አደረ። ከዛስ አጠጣሽው፣ አሰከርሽው፣ ነገ ደግሞ አረገዝኩ ትያለሽ። ሁለተኛ ልጅ ማለት ነው። የመጀመሪያው ልጅ በስራ ሳታሳድጉ ሁለተኛ ልጅ። ሩታ አስተሳሰብሽ አልገባኝም። ሩታ እየሄድሽበት ያለው መንገድ አልገባኝም። ትክክል አይደለሽም። መጀመሪያ ላይ አንድ ልጅ አለሽ፣ አሁን አሰከርሽው ምናምን ነገር። ከዛ በኋላ ነገ ደግሞ አረገዝኩ ብለሽ ትመጫለሽ። ምን አሁን ከዛ በኋላ ነገሮች በጣም የተበለሻሹ ነው የሚሄዱት። እና በቻላችሁ ታቅም ነገሮችን ራሳችሁ ለማስተካከል ሞክሩ። ችግራችሁ ፈታችሁ አንድ ላይ ለመሆን ሞክሩ። ነገራችሁን ለማስተካከል ሞክሩ። በቻላችሁ ታቅም በቃ መጋባታችሁን ትታችሁ ላይፋችሁን ለማስተካከል ሞክሩ። ይህ ቪዲዮ ጉልበት እንዲኖረው ላይክ በማድረግ ጀምሩ እና ላይክ ሼር እያደረጋችሁ እና ሩታ ጋር አብርሃም እንዲደርስ አድርጉልኝ። ቤተሰቦች ሁላችሁም በያላችሁበት ሰላማችሁ ብዝት ይበልልኝ። ወዳችኋለሁ።